መድብልና ሞገስ እንዲሁም የመድብል ጓደኛ ብሩክ በህይወት እያለ ደረሱለት። እንኳን ደስ አላችሁ። እንግዲህ ብሩክ ሩሁ ለመውጣት እግሩን እያንቀሳቀሰ ባለበት ሰዓት እንዲሁም ደግሞ የሆነ ሰው ኩላሊቱን ለማውጣት እየተፍጨረጨረ ባለበት ሰዓት ሲፍጨረጨር የነበረውን ሰው መድብል አናቱን ብሎ እንግዲህ ብሩክን አንስተውት ወደ ቤት ይዘውት ሄደዋል። እንግዲህ ከብዙ ውጣ ውረድ ከብዙ ድካም በኋላ ሞገስና መድብል እንዲሁም የመድብል ጓደኛ ብሩክን ወደ ቤቱ ይዘውት ገብተዋል። ያው እንግዲህ ማነው የዝና ሰዎች በጣም አደገኛና ክፉ ሰዎች መሆናቸው የሁላችንም ሀሳብና እንዲሁም ደግሞ የምናውቀው ጉዳይ ነው። ያው እነሱ ማለት የካዲያቸውን ሰው በከንቱ እንዲሁም በምህረት የሚባል ነገር የሌላቸው ምንም ማገልገል እንኳን ባይችል የሰውነት አካላታቸውን አውጥተው የሚሸጡ ሰዎች እንደሆኑ ከመድብል አንደበት ሰምተናል። እጅግ አረመኔና ክፉ ሰዎች እንደሆኑ እንግዲህ መድብል ሲያወራ ሰምተናል። መድብልም እስር ቤት በነበረበት ሰዓት የእሱ ሰዎች የዝና አለቃ ሰዎች ሲያወሩ እንደሰማው ነው እንግዲህ ለሞገስና እንዲሁም ለመድብል ጓደኛ ሲያወራ እየሰማ ነው። እንግዲህ ባለፈው ክፍል 97 ላይ ያው ጠበቃውና ሉላ እንዴት ተፋጠጡ፣ እንዲሁም ሞገስ ደግሞ ወደ ቤቱ ለመግባት እየገሰገሰ ባለበት ሰዓት ነበረ እንግዲህ ቪዲዮው ያለቀው። እኛም ታዲያ ደረሰባቸው ወይስ ሰውየው ክፍሉን ለቆ ወጣ የሚለው እንግዲህ የሁላችንም ሀሳብ ነበረ። ደስ የሚለው ነገር ግን ሞገስ ወደ ቤት ከመግባቱ በፊት ምን ይዤልሽ ልምጣ ለማለት ለሉላ ስልክ ደውሎላት ነበረ። ስልክ ከደወለላት በኋላ ምንም ነገር አልፈልግም ብቻ አንተ ቶሎና ቶሎ ትለዋለች። ሞገስም ስልኩን ዘግቶ ወደ ቤት ለመምጣት እየገሰገሰ ነበረ እና ጠበቃው ደግሞ እንግዲህ ቁጭ ብሎ ኧረ ነይ ያለ የጎተታት ነበረ። በመጨረሻም አንተ ምንድን ነው ህግ አስከባሪ አይደለህም እንዴ? እንዴት የሰው ሚስት እንደዚህ ታደርጋለህ? የሰው ሚስት ማዋለግም እኮ በህግ ያስቀጣል እኮ እያለች ትነግረዋለች። እኔ መሻባለኩኝ እኔ በፈቃደኝነት ነው የጠየቅኩሽ እንጂ እኮ በግድ ያስገደርኩሽ ነገር የለም። በዛ ላይ ደግሞ ያልሆንሽውን ሆንኩ ብለሽ ክስ ብታቀርቢ ጭራሽ አንቺ ነሽ ተከሳሽ ሆነሽ የምታርፊው እያለ ጭራሽ ማስፈራራት ይጀምራል። እባክህ ውጣልኝ፣ አሁን ሞገስ እየደረሰ ነው ትትለው። እሺ በአንድ ነገር ከተስማማን ክፍሉን ለቅቄ እወጣልሻለሁ ይላታል። ሉላም የአሁኑን መውጣት ነው ያየችውና እሺ ምንድነው በቃ ውጣ ችግር የለውም ትለዋለች። ይኸውልሽ አሁን በምደውልልሽ አድራሻ ነይ ቶሎ ያልኩብሽ ቦታ ትመጫለሽ ይላታል። እሷም ታዲያ እሺ ብላ እሱ እንዲወጣ አድርገዋለች ማለት ነው። ሞገስም በመጣ ሰዓት እንግዲህ ለምንድን ነው ጠበቃ አንቀይርም እንዴ ስትለው፣ ሞገስም እንዴ ምን ነው በፍቅር አይን አየብኝ እንዴ ያለ ጭራሽ ሲያፈዝባት ነበረ። ግን ሉላ በጣም ተጨናንቃለች። ቢሆንም እንቀይር ብለዋለች። ነገር ግን ያው ፊት አልሰጣትም ሞገስ። አሁን ያላቸው ትልቁ ትኩረት ብሩክ ላይ ስለሆነ ስለ ገንዘቡ ምንም ትኩረት አልሰጣትም እና ጥሏት መልሶ መድብልን ለማግኘት ሄዷል። መድብልና ሞገስ እንደውም ደግሞ የመድብል ጓደኛ ትልቅ ቃል ኪዳን ገብተዋል ማለት ነው። ምክንያቱም ደግሞ ምንም ነገር ቢመጣ ላንለያይ፣ ምክንያቱ ደግሞ የሆነ ነገር ቢመጣ ራሱ ሁላችንም እንጋፈጥ እንጂ ጥለን ላንሸሽ ብለው ሶስታቸውም ተማምለው ቃል ገብተዋል። መድብል ግን በጣም ያሳዝናል፣ ልብ ይነካል። የሁላቸው ሞት ቢመጣ እኔ ነኝ ከሁለታቸውም ቀድሜ የምሞተው፣ እኔ ነኝ መጀመሪያ ግንባር ቀደም የምሰለፈው እያለ ከአንዴም ሁለቴ ሶስቴ ቃል ሲገባላቸው ነበረ። የመድብል ጓደኛ ታውቃለህ፣ የምን ሞት አመጣህ ደግሞ እንዴ? ሞት በፈጣሪ እጅ እንጂ በሰው እጅ አይደለም። ስለዚህ ማን እንደሚሞት የሚያውቀው ፈጣሪ ነው። በዛ ላይ ደግሞ እኛ አንሞትም ብሩክን ይዘን እንወጣለን እያለ እንግዲህ ከፍርሃት ነፃ እንዲሆኑ እያደረጋቸው ነበረ። እናም እዛ ከወጣን በኋላ ከገባን በኋላ የሆነ ነገር ከተፈጠረ ቶሎ ለመውጣት እንሞክር፣
እንዲሁም ፍጥነት መጨመር አለብን፣ ፈጣንም መሆን አለብን ሲላቸው ሲመካከሩ ነበር። እንግዲህ መድብል ቅድስትና ብሩክም የፍቅር ግንኙነት እንዳላቸው ጠይቋት ነበረ። እንግዲህ እኔ የምልሽ ቅድስት ብሩክ ይወድሻል እንዴ የሚል ጥያቄ ጠይቋት ነበረ። እሷም ከብዙ ፍርሃት በኋላ አዎ እንደሚወደኝ ያስታውቅበት ነበረ። ምክንያቱ ደግሞ እኔን ደፍሮ ለማውራት ያቅተው ነበር እና አመሰግናለሁ ላደረኩለት ነገር ሁላ ራሱ አመሰግናለሁ ለማለት ራሱ ይፈራ ነበር ትለዋለች። መድብልም ምን አድርገሽለታል ይላታል። አይ ለምሳሌ 6 ዓመት ደሞዝ ያጠራቀምኩትን ሰጥቻለሁ ለምሳሌ መታከሚያ፣ እንዲሁም ማለት ደግሞ ምሳሌን እንዲያስወግድላት በገንዘብ ተደራድራኝ እኔም እሺ ብዬ ተቀብዬ ለሞገስ ነው የሰጠሁት አለችው። አዎ የኔ ወንድም ተሳስቶ አያውቅም። በሴት ለመምረጥ አንደኛ ነው። በህይወቱ የተሳሳተው አንድ ቀን ቢኖር ማለትን የመረጠ ቀን ነበር። እሷን የመረጠ ቀን ብቻ ሲሳሳት ሌላውን አልተሳሳተም። አንቺም ሆንሽ የምሳሌ እናት በጣም ቆንጅዬ፣ አስተዋይ፣ ገራገር ናቸው እና ቃል ገባልሻለሁ ብሩክን በህይወት ይዤው ከመጣሁኝ ዲል አድርጌ እደግስላችኋለሁ፣ እድራችኋለሁ። በዛ ላይ ደግሞ የብሩክ ታላቅ ወንድም መሆኑ እንዳትረሺ እያለ እንግዲህ ደስ የሚል ነገር ሲያወራት ነበረ እና ቅድስትም በደስታ ስትፈነጥዝ ነበረ። እውነት ያድርግልኝ እያለች የምትጸልይም ትመስላለች። እና ታዲያ እንግዲህ ብሩክን ያለበት አወክ እንዴ እያለች ስታፋጥጠው አዎ ፍንጭ አይቻለሁ፣ ፍንጭ ሰምቻለሁ፣ ግን ደግሞ እርግጠኛ አይደለሁም። ስለዚህ እርግጠኛ ሰውን ነግርሻለሁ። ያው ምሳሌ በጠቆመችኝ ሁኔታ አማካኝነት ቦታውን ደርሽበታለሁ። እናም ዛሬ ኦፕሬሽን እናደርጋለን ብሎ ሲነግራት ነበረ። እና ሶስታቸውም እሱን ለማምጣት ሄደዋል። ሉላ ደግሞ እየተጨናነቀች ነው። ሞገስ ስልክ አላነሳላት ሲል ቀጥታ ለዲያጣ ነበር ስልክ የደወለችላት። እና ታዲያ ስልክ አላነሳልኝ አለ እኮ ዲያጣ፣ በጣም ፈርቻለሁ ስትል ዲያጣም አይዞሽ አትፍሪ፣ በቃ ኦፕሬሽን ለማድረግ ሄዱ፣ ጎበዝ ሆነዋል፣ ጀግና ሆነዋል እንዴ እና ላንቺ አልነገሩሽም እንደ ስትላት ሉላ ነግሮኛል፣ ነገር ግን ደግሞ ዝና መፈታቱን ስለሰማሁኝ ከዛ ሰፈር ብቅ አልመጣም፣ መምጣት አልችልም ትላታለች። እና ለመድብል ላንቺ አትደውይለትም በምትላት ሰዓት ዲያጣም አይ ስልኩ ካለኔ ለላክልሽና ባይሆን አንቺ ደውይለት ትላለች። ሉላም እሺ ላኪልኝ ደውልለታለሁኝ ብላለች። እንግዲህ እኔ ስልክ ባይደውሉ ጥሩ ነበረ። ምክንያቱም እንደዛ እንትን ሲሉ ስልካቸው ሲጮህ ምናልባት ሰዎቹ ሊያገኟቸው ይችላል ብዬ የኔ መጨናነቃው ምን ይባላል ማለት ሉላ ስልክ ልደውል ለመድብል ስትል የኔ መጨነቅ። ምክንያቱ ደግሞ ስልካቸው እዛ ሲጮህ እነሱ ኦፕሬሽን እየሰሩ እያሉ በጨለማ ነው የሄዱት። ስልካቸው ሲጮህ እነዛ ጠባቂዎች ቢነቁባቸውስ ብዬ መፍራቴ ማለት ነው። ምናልባት እነሱም ስልካቸውን ሳይለንት አድርገው ይሆናል የሚሄዱት። ሉላ በጣም ተጨናንቃለች። ዝናም ተጠራጣሪ ስለሆነ እንግዲህ ለማህሌት ስልክ ደውሉላት ነበረ። እነ መድብል ምን እየሰሩ ይመስልሻል? የሆነ ያልሆነ ነገር ሊሰሩ ይመስለኛል እያለ ሲያጣራት ነበረ። እና አንቺ ስልክ ደውለሽ እስኪ ምን እየሰሩ እንደሆነ ምን ሊያደርጉ እንዳሰቡ አጣሪ ብሏት ነበር። ማህሌትም እንዴ በዚህ ሰዓት እንዴት ነው የምደውለው? ለማን የምደውለው? ማንስ ይነግረኛል? ስትበቃ አንቺ ከአገልግሎት ውስጥ ከአገልግሎት መስጫ ክልል ውጭ ነሽ። በቃ ተይውንም የሟንችን ሰው ብዬ ማማከር ብሎ እንግዲህ ኢፍራታ የት እንዳለችም ጠይቋት ነበረ። ኢፍራታ የት እንዳለች አላቅም፣ ይኸው ከዛን ጊዜ ወዲህ ስልኳ የማይሰራ የት እንዳለችም አላቅም ብላ ሸውዳለች። ያው እህቷ አይደለች፣ እህቷ እስከሆነ ድረስ ወደ ጠበል ዝና እስከሚረጋጋ ነገሮቹ እስከሚረጋጉ ድረስ ወደ ጠበል ሂጂና ሰንብች ብላት ኢፍራታ እንድታመልጥ አድርጋታለች። ዝና ባይፈታ ኑሮ አንቺ በህይወት አትኖሪም ነበር እያለችም ስታስጨንቃት ነበረ።
ለማንኛቸውም እስኪ እንደው ቀጣይ ክፍል በጉጉት እንጠብቃለን። ብሩክ ተመልሶ ከቅድስት ጋር ሲጋቡ ማየት ናፍቆኛል። እኔ እናንተስ አልናፈቃችሁም? ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጉ። ቪዲዮውን አይከፈልበትም የኔ ምርጦች ማለት ነው።